ሰላም ጤና ይስጥልኝ እንደምን አላችሁ ቤተሰቦቼ። ዛሬ ከፊታችሁ የመጣሁት በታላቅ ደስታና በናፍቆት ነው። እንደሚታወቀው ላለፉት ወራት ከማስተማር ስራ ለተወሰነ ጊዜ ርቄ ነበር። ብዙዎቻችሁ በቴሌግራም በኢሜይል እንዲሁም በስልክ እየደወላችሁ ለምን ጠፋ፣ ትምህርቱን ለምን አቋረጥክ፣ እባክህ ተመለስና መንገድ አሳየን እያላችሁ ስትጠይቁኝ ነበር። እውነትን ለመናገር የእናንተን ፍላጎትና ጥማት ሳይ ልቤ ይነካ ነበር። ነገር ግን በጣም የሥራ ጫና ነበረብኝና ደግሞ ዝም ብሎ ለመመለስ አልፈለኩም ነበር። ትሬዲንግ የቀልድ ስራ አይደለም። የሰዎች ገንዘብ፣ የሰዎች ህልምና የሰዎች የወደፊት ተስፋ ያለበት ጉዳይ ነው። ስለዚህ ዝም ብዬ አንድ ነገር ልልቀቅላችሁ ብዬ መምጣት አልፈለኩም። እኔ ከማስተማር በራቅኩበት በዚህ ጊዜ ውስጥ ዝም ብዬ አልተቀመጥኩም። ራሴን ሳዳምጥ፣ ገበያውን ሳጠናና አብዛኛው ተማሪ ወይም አዲስ ጀማሪ ትሬደር የት ላይ እየተሰናከለ እንደሆነ በጥልቀት ስመረምር ነበር የቆየሁት። ለምንድን ነው 90% የሚሆነውን ሰው ገንዘቡን የሚያጣው? ለምንድን ነው ሰዎች ትሬዲንግን እንደ ቁማር የሚያዩት? ችግሩ ከገበያ ነው ወይስ ከኛ ነው ብዬ ብዙ አሰላሰልኩ። እናም ዛሬ ለነዚህ ጥያቄዎች ሁሉ መልስ የሚሆን እናንተን ከነበራችሁበት የተሳሳተ መንገድ አውጥቶ ወደ ትክክለኛው የፕሮፌሽናል ትሬደርነት ጎዳና የሚመልስ አዲስና የተሻሻለ ፕሮግራም ይዤላችሁ መጥቻለሁ። አዎ በትክክል ሰምታችኋል። ለረጅም ጊዜ ስጠይቁኝ የነበረውን ጥያቄ ለመመለስ ወስኛለሁ። ወደ ማስተማር በይፋ ተመልሻለሁ። ነገር ግን ይህ የምዝገባ ጥሪ ብቻ አይደለም። ይህ ስለ ህይወት፣ ስለ ገንዘብና ስለ ዲስፕሊን የምናወራበት የልብ ለልብ ቆይታ ነው። እስከ መጨረሻው አብራችሁን እንድትቆዩ ይፈልጋሉ። እስቲ መጀመሪያ ስለ አንድ መራራ እውነት እንነጋገር። ዛሬ ዓለም ላይ ትሬዲንግን በተመለከተ ያለው አመለካከት በጣም የተዛባ ነው። ሶሻል ሚዲያ ላይ ስትገቡ፣ ቲክቶክ ላይ ስታዩ ሁሉም ሰው ስለ ትርፍ ብቻ ያወራል። በአንድ ቀን $500 አገኘው፣ በሳምንት መኪና ገዛው የሚሉ ቪዲዮዎች ታያላችሁ። ይህ ነገር በውስጣችሁ ስግብግብነትን ይፈጥራል። እኔስ ምን ይለኛል፣ ለምን ዛሬውን አልጀምርም ትላላችሁ። ያለምንም ዕውቀት፣ ያለምንም ዝግጅት፣ ያለምንም መመሪያ ዘላችሁ ትገባላችሁ። ውጤቱ ምንድን ነው? ውጤቱ ኪሳራ ነው። ውጤቱ ብስጭት ነው። ውጤቱ ትሬዲንግ አይሰራም ብሎ ተስፋ መቁረጥ ነው። ወዳጆቼ እኔ ዛሬ የመጣሁት ይህንን የተሳሳተ አስተሳሰብ ከጭንቅላታችሁ ለማውጣት ነው። እኔ የማስተምረው ትሬዲንግ የሎተሪ ጨዋታ አይደለም። እኔ የማስተምረው ትሬዲንግ የአንድ ቀን ተአምር አይደለም። እኔ የማስተምረው ትሬዲንግ ሙያ ነው። ልክ እንደ ኢንጂነሪንግ፣ ልክ እንደ ሕክምናም፣ ልክ እንደ ፓይለትነት ትሬዲንግም ክብር ያለው ጊዜ የሚጠይቅ ትምህርት የሚጠይቅና ልምምድ የሚጠይቅ ሙያ ነው። አንድ ዶክተር ቀዶ ጥገና ለማድረግ ስንት ዓመት ይማራል? 7 ዓመት፣ 10 ዓመት። ታዲያ እናንተም እንዴት በአንድ ሳምንት የዩቲዩብ ቪዲዮ አይታችሁ የፋይናንስ ገበያውን አሸንፋለሁ ብላችሁ ታስባላችሁ? ይህ አይቻልም። ላለፉት ወራት ከማስተማር ርቄ ሳለ አንድ የተረዳሁት ነገር አለ። ብዙ ሰዎች ትሬዲንግ ሲባል የሚያስቡት ቻርት ላይ መስመር ማስመርን ብቻ ነው። የስፖርት ነው፣ የሬዚስታንስ ነው፣ እዚህ ጋር ግዛ፣ እዚህ ጋር ሽጥ የሚለውን ቴክኒካል ነገር ብቻ ማወቅ በቂ ይመስላችኋል። እውነት ልንገራችሁ፣ ቴክኒካል አናሊሲስ የትሬዲንግ 20% ብቻ ነው። አዎ 20% ብቻ። ቀሪው 80%ስ? ቀሪው 80% ሳይኮሎጂና ሪስክ ማኔጅመንት ነው። በዚህ እኔ አሁን በማዘጋጀው ስልጠና ላይ ትኩረት የምንሰጠው ለዚህ ለተረሳው 80% ነው። ብዙዎቻችሁ እኮ ገበያውን መተንበይ ትችላላችሁ። ገበያው ወደ ላይ እንደሚወጣ ታውቃላችሁ። ግን ለምንድን ነው የምትከስሩት? ምክንያቱም ስሜታችሁን መቆጣጠር አትችሉም። ትርፍ ሲመጣ ትጓጓላችሁ፣ ኪሳራ ሲመጣ ትደናገጣላችሁ። ትንሽ ሲቀላባችሁ ሎት ሳይዝ ትጨምራላችሁ። ሪቨኝ ትሬዲንግ ውስጥ ገባላችሁ። በቀን $100 ለማግኘት ሲገባችሁ $1000 ካላገኘው ብላችሁ ያላችሁንም ታጣላችሁ። ችግሩ የገበያው አይደለም፣ ችግሩ የዲስፕሊን ነው። ስለዚህ አሁን ይዤላችሁ የመጣሁት ስልጠናም ዝም ብሎ የቪዲዮ ስብስብ አይደለም። ዝም ብሎ እንዲህ ሲሆን ግዛ የሚል ደረቅ ትምህርት አይደለም። ይህ ሜንተርሺፕ ነው። ይህ የህይወት ክህሎት ስልጠና ነው። ዓላማዬ እናንተን ሲግናል ጠባቂ ማድረግ አይደለም። ዓላማዬ እናንተን በማንም ላይ የማትደገፉ ራሳችሁን የቻላችሁ ገበያውን በራሳችሁ አይን አይታችሁ መወሰን የምትችሉ ነፃ ትሬደሮች ማድረግ ነው። ለዚህም ነው የስልጠናውን አሰጣጥ ከበፊቱ ለየት ያደረኩት። ከዚህ በፊት እንዳየሁት በሳምንት 1 ቀን ወይም 2 ቀን ሲማሩ በመሃል ያለውን ክፍተት ትኩረታቸውን ይበትነዋል፣ የመለማመድ አቅማቸውን ይቀንሰዋል። ለዛ ነው አሁን የምንጀምረው ስልጠና በሳምንት 3 ቀን እንዲሆን የወሰንኩት። አዎ በሳምንት 3 ቀን ሙሉ ጊዜያችንን ሰጥተን እንገናኛለን። ሰኞ፣ ሮብና አርብ በሳምንት 3 ጊዜ ግን የግድ እንገናኛለን። ለምን በሳምንት 3 ጊዜ?
ምክንያቱም ትሬዲንግ እንደ ዋና ስራ ወይም ፉል ታይም ጆብ መወሰድ አለበት። አንድ ሰው በቀን 8 ሰዓት ለሌላ ሰው መስራት ከቻለም ለራሱ የወደፊት ህይወት በሳምንት 3 ቀን መስጠት ሊከብደው አይገባም። በእነዚህ ቀናት ምን እናደርጋለን? በመጀመሪያ ቲዮሪውን እናጠራለን። ነገር ግን ቲዮሪው ብቻውን ዋጋ የለውም። ዋናው ስራችን ተግባር ነው። ላይቭ ቻርት ላይ አብረን እንቀመጣለን። ገበያው ሲንቀሳቀስ አብረን እናየዋለን። ለምን እዚህ ጋር ገባን? ለምን እዚህ ጋር ወጣን? የሚለውን በምክንያትና በሎጂክ እንተነትናለን። የእናንተን ስህተቶች አብረን እንገመግማለን። ባለፈው ሳምንት የትሬድ ታሪካችሁን ወይም ጆርናል እያየን እዚህ ጋር ስሜታው ሆነሃል፣ እዚህ ጋር ደግሞ ትክክል ነበርክ እየተባባልን ልክ እንደ አንድ አሰልጣኝና ተጫዋች አብረን እንሰራለን። ይህ ሂደት ነው አንድን ሰው ከጀማሪነት ወደ ፕሮፌሽናል የሚቀይረው። መጽሐፍ በማንበብ ብቻ ማንም ዋናተኛ ሆነ አያውቅም። ዋናተኛ ለመሆን ውሃ ውስጥ መግባት፣ ውሃ መጠጣት፣ መታገል ያስፈልጋል። ትሬዲንግም እንደዛ ነው። እኔ አብሬያችሁ ውሃ ውስጥ ገባለሁ። እንድትሰምጡ አልፈልግም፣ ግን እንዴት እንደምትዋኙ አሳያችኋለሁ። ሌላው ማንሳት የምፈልገው ነጥብ ይህ ስልጠና ለማን ነው የሚለው ነው። እባካችሁ ለጥሞና ስሙ። ይህ ስልጠና ለሁሉም ሰው አይደለም። እንዲያውም ለገንዘብ ብላችሁ የምትመጡ ከሆነና ይህ ነገር ለእናንተ እንደማይሆን ከተሰማኝ አትምጡ ብዬ መመለስን እመርጣለሁ። ይህ ስልጠና ለአቋራጭ ፍላጎች አይደለም። በአንድ ወር ውስጥ ሚሊዮነር አድርገኝ ብላችሁ የምትመጡ ከሆነ ይቅርታ አድርጉልኝ፣ የተሳሳተ ቦታ ነው ያላችሁት። ይህ ስልጠና ለቁማርተኞች አይደለም። ቻርቱን እንደ ካዚኖ ማሽን ለሚያዩ ዛሬ አግኝተው ነገ የሚያጡ ሰዎች ቦታ የለንም። ይህ ስልጠና ትሬዲንግን እንደ ንግድ ወይም ቢዝነስ ለሚያዩ ሰዎች ነው። ለመማር ትዕግስት ላላቸው፣ ለመውደቅና ለመነሳት ዝግጁ ለሆኑ፣ ለራሳቸው ዲሲፕሊን ላላቸው ሰዎች ነው። ከእናንተ የምፈልገው አንድ ነገር ብቻ ነው፣ ቁርጠኝነት። ጊዜ ስጡኝ። ቢያንስ ለ6 ወር፣ ለ1 ዓመት ይህንን ሙያ ለመማር ራሳችሁን ስጡ። የዩኒቨርሲቲ ዲግሪ ለማግኘት 4 ዓመት ትማራላችሁ። ከዛም የምታገኙት ደሞዝ ውስን ነው። ትሬዲንግ ግን የህይወት ዘመን ነፃነትን የሚሰጥ ሙያ ነው። ታዲያ ለዚህ ሙያ 6 ወር መስጠት ይከብዳል? አይከብድም። ስለዚህ አሁን ወደ ዋናው ጉዳይ እንምጣ። መቼ ነው የምንጀምረው? አሁን ያለንበት ጊዜ ለዝግጅት ነው። እኔም ካሪከለሙን ማቴሪያሎችንና የትምህርት አሰጣጡን እያጠናቀቅኩ ነው። ምዝገባችን የሚጀምረውና ትምህርቱ በይፋ የሚጀምረው በመጪው መጋቢት ወይም ማርች ወር ላይ ነው። ለምን ማርች? ምክንያቱም አዲሱን ዓመት ማለትም እንደ ፈረንጆቹ ከጀመርን ጥቂት ወራት አልፈዋል። ምናልባት በጃንዋሪም ይህንን አደርጋለሁ ብላችሁ የጀመራችሁት እቅድ ተሰርዞ ሊሆን ይችላል። ማርች ማለት እንደገና ራስን ለማደስ ትኩረትን ለመሰብሰብና ለቀሪው ዓመት ጠንካራ መሰረት ለመጣል ትክክለኛው ጊዜ ነው። እስከ ማርች ድረስ ባለው ጊዜ ውስጥ እናንተም ራሳችሁን አዘጋጁ፣ ስነ ልቦናችሁን አዘጋጁ። ለዚህ ትምህርት የሚያስፈልጋችሁን ጊዜና በጀት መድቡ። ስለ በጀት ስናወራ ብዙዎቻችሁ ክፍያው ስንት ነው ብላችሁ እንደምትጠይቁ አውቃለሁ። ክፍያው ከምሰጣችሁ እውቀት ዋጋ አንጻር በጣም ተመጣጣኝ ነው። ዓላማዬ ሀብታም መሆን ቢሆን ኖሮ ትሬድ እያደረግኩ ብቻ ማግኘት እችላለሁ። ከእናንተ የማገኘው ክፍያ ለዚህ ፕሮግራም ለምሰጠው ጊዜና ጉልበት እንዲሁም ለእናንተ ቁርጠኝነት ማረጋገጫ ብቻ ነው። ነፃ ነገር ሰው አይጠቅምም። ዋጋ የከፈላችሁበትን ነገር ነው የምታከብሩት። ዝርዝር የክፍያ መረጃውንና የምዝገባ ሂደቱን ምዝገባው ሲቃረብ በግልጽ አሳውቃችኋለሁ። አሁን ግን አንድ ነገር ላረጋግጥላችሁ እወዳለሁ። በመጋቢት ወር የምንጀምረው ጉዞ ቀላል ላይሆን ይችላል። ፈተናዎች ይኖሩታል። ገበያው ያስለቅሳችሁ ይሆናል። ግን ቃል እገባላችኋለሁ፣ ብቻችሁን አትሆኑም። እያንዳንዱን እርምጃ አብረን እንራመዳለን። ስትወድቁ አነሳችኋለሁ፣ ስትሳሳቱ አርማችኋለሁ፣ ስታገኙም አብረን እንደሰታለን። የኔ ህልም ምንድን ነው ታውቃላችሁ? ከዚህ ስልጠና በኋላ 100 ወይም 200 ምርጥ ትሬደሮችን ማየት ነው። በራሳቸው የሚተማመኑ፣ ለማንም እጅ የማይዘረጉ፣ የፋይናንስ ነፃነታቸውን ያወጁ ወጣቶችን ማየት ነው። ያ ለኔ ከማንም በላይ ትልቅ እርካታ ነው። ብዙዎቻችሁ አሁን ባላችሁበት ስራ ደስተኛ ላትሆኑ ትችላላችሁ። ጠዋት ተነስቶ ለሌላ ሰው መስራት ሰልችቷችሁ ሊሆን ይችላል። በቂ ገቢ አጥታችሁ እየተጨነቃችሁ ሊሆን ይችላል። ትሬዲንግ ለዚህ ሁሉ መፍትሄ ሊሆን ይችላል። ግን መፍትሄ የሚሆነው በአቋራጭ ሳይሆን በትክክለኛው መንገድ ከተማራችሁት ብቻ ነው። ዘ ሃርድ ዌይ ኢዝ ዘ ኦንሊ ዌይ ይባላል። እኔ የማሳያችሁ ያንን ከባድ ግን አስተማማኝ መንገድ ነው። እስከ ማርች ድረስ በቴሌግራም ቻናላችን ላይ ጠቃሚ መረጃዎችን መልቀቅ ይቀጥላሉ። ጥያቄዎች ካላችሁ፣ ግራ የገባችሁ ነገር ካለም አሁንም መጠየቅ ትችላላችሁ። ግን ለዋናውና ለጥልቁ ስልጠናም ለመጋቢት ወር ራሳችሁን አዘጋጁ። ቦታዎች ውስን ሊሆኑ ይችላሉ።
ምክንያቱም ቅድም እንዳልኩት እኔ የምፈልገው ብዛት ሳይሆን ጥራት ነው። ከሺህ ተማሪ ይልቅ ውጤታማ የሆኑ 50 ተማሪዎች ለኔ ይበልጡኛል። ስለዚህ ቤተሰቦቼም የጠየቃችሁኝ ተቀብዬ ጥሬን አክብራችሁ ስላዳመጣችሁኝ አመሰግናለሁ። መጋቢት ወር የለውጥ ወር ይሆንልን። መጋቢት ወር ከሽንፈት ወደ ድል፣ ከኪሳራ ወደ ትርፍ፣ ከስሜታዊነት ወደ ዲሲፕሊን የምንሸጋገርበት ወር ይሆንልን። ዝግጁ ናችሁ? እኔ ዝግጁ ነኝ። እስክንገናኝ ድረስ ሰላም ሆኖልኝ። ቻርታችሁ አረንጓዴም አእምሯችሁ ሰላም ይሁን። አመሰግናለሁ።